ሰላም ጤና ይስጥልኝ። የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? የተለያዩ አጫጭር ስፖርታዊ ጉዳዮችን የምናነሳበት ሰዓት ነው። አሁን የተለያዩ ጉዳዮችን እናነሳለን። ከምናነሳቸው ጉዳዮች መካከል የሞርጋን ሮጀርስ የዝውውር እቅድና የሚስጥራዊ ወኪሎቹን ሚና እንመለከታለን። በተለይ በተጫዋቹ የዝውውር ጉዳይ ላይ በቀጣይ ምን ይጠበቃል የሚለውን እናነሳለን። የፔሮ ሂንካፔ ውል በቋሚነት ጸድቋል። ይህን እናነሳለን። ከዛ ባሻገር አርሰናል የሚፈልጋቸው ተጫዋቾች አሉ። ጄሬሚ ሞንጋ ከሱ ጋር በተያያዘ ምን አለ የሚለውን እንደዚሁ እናነሳለን። የሊያንድሮ ትሮሳርም ሊታሰብበት የሚችል ሽያጭ ሊሆን ይችላል እየተባለ ይገኛል በክረምቱ የተጫዋቾች የዝውውር መስኮት። ይህን እናነሳለን። ከዛ ባሻገር ዩሊያን አልቫሬዝ አሁን አነጋጋሪ የሆነ ተጫዋች ነው። በተለይ ከአትሌቲኮ ጋር እንደሚለያይ ከተናገረ በኋላ ማለት ነው እና ከማድሪድ እስከ ማንቸስተር ዩናይትድ የተዘረጋ የዝውውር ፍላጎት አለ። ከዚህ ጋር የተያያዘ ጉዳይ እናነሳለን። የሊቨርፑል ፈተና ተጫዋቾችን ለማግኘት ወይንም ደግሞ ተከላካዩን ለማግኘት ያን ዲያሞንዴ ያደርግ ያለውን ጥረት እንደዚሁ እናነሳለን። ኤሌት አንደርሰንን የተመለከተም አዲስ መረጃ ወጥቷል። ተጫዋቹ በብዙ ክለቦች እየተፈለገ እንደሚገኝ ይታወቃል። እነዚህን እና የተለያዩ አጫጭር ስፖርታዊ ጉዳዮችንም የምናነሳ ይሆናል። አብራችሁ እንድትቆዩ እንጋብዛለን። በሞርጋን ሮጀርስ ጉዳይ እንጀምር። የሞርጋን ሮጀርስ የክረምቱ የተጫዋቾች የዝውውር መስኮት ዋና መነጋገሪያ ይሆናል ተብሎ ከሚጠበቁ ተጫዋቾች መካከል ነው። አርሰናል በዚህ ክረምት የማጥቃት ክፍሉን ለማደስ ይፈልጋል እና ዋና ኢላማ አድርጎ የያዘው ተጫዋች የአስቶን ቪላው ኮከብ ሞርጋን ሮጀርስ ነው። ክለቡ በቅርብ ሳምንታት ውስጥ ይፋዊ ጥያቄ ለማቅረብ እየተዘጋጀ እንደሚገኝ እንደዚሁ ተነግሯል። ተጫዋቹ በአሁኑ ወቅት በዓለም ዋንጫው ላይ ከቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ጋር እንደሚገኝ ይታወቃል። እዚያም እንግዲህ በአርሰናል በኩል እንደ ሚስጥራዊ ወኪል እየሰሩ ያሉ ተጫዋቾች አሉ ተብሏል። ተጫዋቹን ወደ አርሰናል ለመውሰድ ማለት ነው እና የብሔራዊ ቡድን አጋሮቹ ዴክላን ራይስ እና ቡካዮ ሳካ ከኤቤሪቲ ኤዜ ጋር በመሆን ሮጀርስን ወደ መድፈኞቹ ለመቀላቀል ከፍተኛ ግፊት እያደረጉበት እንደዚሁ ዘሰን የተባለው የዜና ምንጭ ይዞት የወጣው መረጃ አመልክቷል። በቀጣይ የተጫዋቹ መዳረሻ የት ይሆናል የሚለው እንዲሁ በጉጉት የሚጠበቅ ነው። ነገር ግን እነዚህ ተጫዋቾች ትልቅ ሚና እየተጫወቱ እንደሆነ እንደዚሁ ተሰምቷል። ሁለተኛው ጉዳያችን የአርሰናል ተመሳሳይ ጉዳይ ነው። የፒየሮ ሂንካፔ ጉዳይ ተጫዋቹ በቋሚነት በአርሰናል እንደሚቆይ ተረጋግጧል። ባለፈው የውድድር ዘመን በውሰት መጥቶ ለአርሰናል ረዥም ጊዜ እንግዲህ የናፈቀውን የፕሪሚየር ሊግ ዋንጫ እንዲያነሳ ትልቅ አስተዋጽኦ አበርክቷል። 24 ዓመቱ ነው ይሄ ተጫዋች። አሁን ሙሉ በሙሉ የአርሰናል ተጫዋች መሆኑ እንደዚሁ ተረጋግጧል። አርሰናል ያኔ ሲያስፈርመው በቋሚነት የመግዛት መብት ይሄ ኦፕሽን ቱ ባይ የሚሉትን አካቶ ነበርና ለባየር ሊቨርኩሰን የሚከፍለው ገንዘብ 34.5 ሚሊዮን ፓውንድ ነው ወይም ደግሞ 40 ሚሊዮን ዩሮ አካባቢ ማለት ነው እና ተጫዋቹ ለ5 ዓመት በኤሜሬትስ የሚቆይ ይሆናል። ባለፈው ሲዝን አርሰናል እንግዲህ በሻምፒዮንስ ሊግ ፍጻሜ ላይ ጨምሮ 39 ጨዋታዎችን በአርሰናል ቤት አከናውኗል እና እንዴት በወጥነት ሲጫወት እንደነበር ይታወቃል። ተጫዋቹ በቀጣይም እንደዚሁ የኤሜሬትስ ልጅ ሆኖ ይቀጥላል። ሌላኛው ጉዳያችን የ16 ዓመቱ ድንቅ ታዳጊ ጀሬሚ ሞንጋን ይመለከታል። ይህ ተጫዋች የብዙ ቡድኖችን ትኩረት የሳበ ተጫዋች እንደሆነ ይታወቃል። ሞንጋ በፕሪሚየር ሊግ ታሪክ ከማክስ ዶማን እና ኢታን ዋኔሪ በመቀጠል በታሪክ ሶስተኛው ትንሹ ተጫዋች ነው። በ15 ዓመት ከ271 ቀኑ ነው እንግዲህ በሌስተር ሲቲ መለያ የመጫወት እድል ያገኘው። ባለፈው የውድድር ዘመን ብቻ ደግሞ 37 ጨዋታዎችን ለዋናው ቡድን ተሰልፎ ተጫውቷል እና ይህን ተጫዋች ለማስፈረም አርሰናል ጠንከር ያለ እርምጃ እየወሰደ መሆኑ እንደዚሁ ተነግሯል። በተለይ ከጁላይ 10 ላይ ነው 17 ዓመት የሚሞላው እና ይሄ ተጫዋች በቀጣይ ወደ አርሰናል መሄዱ የማይቀር ነው እየተባለ ይገኛል። ሌላው የምናነሳው ጉዳይ የሊያንድሮ ትሮሳር ጉዳይ ነው። አርሰናል በክረምቱ የተጫዋቾች የዝውውር መስኮት የሚያስፈርማቸው ተጫዋቾች እንዳሉ ሁሉ የሚሸጣቸውም ተጫዋቾች ይኖራሉ ተብሎ ይጠበቃል። አንደኛው ምናልባት የሊያንድሮ ትሮሳር ነው እና ይህንን ተጫዋች ለመሸጥ ሊያስብበት ይችላል አርሰናል እየተባለ ይገኛል። የ31 ዓመቱ ቤልጂየማዊ ባለፈው የውድድር ዘመን የመጨረሻ ደቂቃ ግቦችን አስቆጥሯል እና ክለቡ ለእንግሊዝ ፕሪሚየር ሊግ እንዲበቃም ያደረገው እሱ ነው እና የሳውዲ ፕሮ ሊግ ክለብ እየፈለገው እንደሆነ ተነግሯል። የ17 ሚሊዮን ጥያቄም እንደዚሁ እንደቀረበለት ነው መረጃዎች ያሳዩት። አርቴታ የአጥቂ ክፍሉን እድሜ መቀነስ ይፈልጋል። በተለይ እድሜያቸው የገፉ ተጫዋቾችን የመሸጥ ፍላጎት አለው ተብሏል። ለዚህ ለትሮሳርድ
ለሽያጭ ፈቃደኛ ሊሆን ይችላል ተብሏል። አርሰናል በቀጣይ የምንመለከተው ጉዳይ ቢሆንም ሌላኛውና ዋነኛው ጉዳያችን ደግሞ የዩሊያን አልቫሬዝ ነው። ከማድሪድ እስከ ማንቸስተር ዩናይትድ በዚህ ተጫዋች ጉዳይ ላይ ትልቅ ውጥረት ነግሷል። የአርጀንቲናው የዓለም ዋንጫ አሸናፊ አጥቂ ዩሊያን አልቫሬዝ እንግዲህ ከአትሌቲኮ ማድሪድ ለመልቀቅ ያለውን ፍላጎት በይፋ ተናግሯል እና ይህንን ተከትሎ አውሮፓ ውስጥ ትልቅ የዝውውር መነጋገሪያ አጀንዳ ተነስቷል። ማንቸስተር ዩናይትድ በድንገት ወደ ውድድሩ ገብቷል ተብሏል እና ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግር ማድረጉም እንደዚሁ ዘሰን የተባለው የዜና ምንጭ ይዞት የወጣው መረጃ አመልክቷል። ይሁን እንጂ ባርሴሎና፣ አርሰናል፣ ፓሪስ ሳን ጀርማ፣ ሪያል ማድሪድ ተጫዋቹን በጥብቅ የሚፈልጉ ናቸው እና አትሌቲኮ ማድሪድ እጅግ ከፍተኛ ዋጋ እንደሚጠይቅ ይታወቃል። ዝውውሩ ምናልባት ከዓለም ዋንጫው በኋላ በጣም ይፈጠናል ተብሏል። የዩሊያን አልቫሬስ መዳረሻ እንግዲህ በቀጣይ የሚወሰን ይሆናል። ወደ ሊቨርፑል ጉዳይ እንሂድና አንድ መረጃ እናንሳ። ያን ዲያሞንዴን ሊቨርፑል የአርቢ ላይፕዚሹን የኮት ዲቯር የክንፍ መስመር ተጫዋች ያን ዲያሞንዴን ለማስፈረም ከፍተኛ ጥረት እያደረገ ነበር። ይሁን እንጂ የገንዘብ ጥያቄው አልተሳካለትም። እንደሚታወቀው ሊቨርፑል ያቀረበው የ87 ሚሊዮን ፓውንድ የዝውውር ሂሳብ ነው እና ይሄ ውድቅ ተደርጓል በአርቢ ላይፕዚግ። የጀርመኑ ክለብ የስካይ ስፖርት ምንጮች እንደገለጹት 100 ሚሊዮን ፓውንድ ቢቀርብለትም ተጫዋቹን የመሸጥ ፍላጎት የለውም ተብሏል። ቢልድም ይህንን መረጃ ይዞት ወጥቷል እና ዲያሞንዴ ባለፈው ሲዝን በቡንደስሊጋው 12 ጎልና 8 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ ተጫዋች ነው እና ሊቨርፑል ግን ትልቅ ፈተና ተጋርጦበታል ይህንን ተጫዋች ወደ አንፊልድ ለማምጣት በሚያደርገው ጥረት የሚሉ መረጃዎችም እንደዚሁ ወጥተዋል። ሌላኛው መረጃችን ኤሊየት አንደርሰንን ይመለከታል። የሲቲ የ130 ሚሊዮን ኢላማ ሆኗል። አሁን ይሄ ተጫዋች ማንቸስተር ሲቲ ለአማካይ ክፍሉ የሮድሪ አጋር ማስፈረም ይፈልጋል እና ተጫዋች ፍለጋ ላይ ነው በገበያው ላይ። የኖቲንጋም ፎረስቱን እንግሊዛዊውን አማካይ ኤሊየት አንደርሰንን እንዲሁ መምረጡ ተነግሯል። ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ እንደዘገበው ከሆነ ማንቸስተር ሲቲዎች አዲስ የድርድር ምዕራፍ ከፎረስት ጋር ጀምረዋል። ፎረስት ተጫዋቹ ላይ የለጠፈው ዋጋ ግን እስከ 130 ሚሊዮን ፓውንድ ይደርሳል። ተጫዋቹ በአሁኑ ወቅት ከእንግሊዝ ጋር በዓለም ዋንጫ እየተጫወተ ይገኛል። ወደ ሲቲ ለመዘዋወር ግን ከፍተኛ ፍላጎት አለው የሚሉ መረጃዎችም እንደዚሁ ወጥተዋል። ይሁን እንጂ የሲቲም ዋነኛ ኢላማ መሆኑ እየተነገረ ይገኛል። ከአሰልጣኝ ቅጥር ጋር የተያያዘ መረጃ እናንሳ። የርገን ክሎፕ ከዚህ ቀደም አነጋጋሪ የሆነ ነገሮችን ሲናገሩ እንደነበር ይታወቃል። በተለይ ከአሰልጣኝነት የቅጥር ሂደት ጋር ከሊቨርፑል ጋር ከተለያዩ በኋላ በሬድቡል እንደሚገኙ ይታወቃል እና የቀድሞው የሊቨርፑል አሰልጣኝ እኚህ ሰው ከጣሊያኑ ጋዜጣ ዶሎ ስፖርት ጋር ቃለ ምልልስ አድርገው ነበር እና ወደፊት ወደ አሰልጣኝነት ለመመለስ ያላቸውን ፍላጎች እንደዚሁ ፍንጭ የሰጡበትን ንግግር ተናግረዋል። ሪያል ማድሪድ የዝውውር ጥያቄ አቅርቦላቸው እንደሆነ ጥያቄ ቀርቦላቸው ነበር። አሁን ለዚህ ጥያቄ መልስ ከሰጠው እስካሁን የተናገርኩት ሁሉ ይጠፋል። ስለዚህ አሁን ሆሴ ሞሪኒዮ አሉ፣ እሳቸው ተሹመዋል። ስለዚህ ምንም አስተያየት በዚህ ጉዳይ ላይ መስጠት አልችልም በማለት ተናግሯል እና ጥያቄውን በጥበብ አለዝበው ነው ያለፉት ማለት ይቻላል እና ክሎፕ በአሁኑ ወቅት እስከ 2029 በሚቆይ ውል የሬድቡል ዓለም አቀፍ የእግር ኳስ ኃላፊ ሆነው እየሰሩ እንደሚገኝ ይታወቃል እና ነገር ግን ወደፊት እንደሚያስቡበት ምናልባት ወደፊት እንደሚታይ የአሰልጣኝነት ጉዳያቸው ወደ አሰልጣኝነት የመመለሳቸው ጉዳይ ወደፊት የሚታይ መሆኑን እንደዚሁ ተናግረዋል። አጫጭር ስፖርታዊ መረጃዎቻችን ይህንን ይመስላሉ። በተለያዩ አጫጭር ስፖርታዊ ጉዳዮቻችን እንመለሳለን። መልካም ጊዜ ይሁንላችሁ።